ዓለም አቀፍ ሚዲያዎች ከምስራቅ አፍሪካ ክስተቶች አበይት አድርገው ከመረጧቸው ጉዳዮች መርጠናል። ፋና ከምስራቅ አፍሪካ ዝግጅቱ በዚህ ሳምንት የትግራይን ጉዳይ ያነሳል። በክልሉ የሚገኙት ወጣቶች ስደትን መርጠዋል። ከጦርነት የተረፈችው ነፍስ በሕገ ወጥ ደላላ የድንበር ጠባቂዎች ከዚህ መጣ ያልተባለ የጥይት ተኩስ ጋር ድብብቆሽን ተያይዘዋለች። በዚህ ሁሉ ትግል ተርፋ የተሻለ ነገር ለመፍጠር ትታገላለች። ሆኖም ትግሏ ከሞት አላደናትም። የሚወጡ መረጃዎች ነፍስን የሚነጥቁ አጋጣሚዎች የነገን ተስፋ እያጨለሙ መሆኑን ያሳያሉ። ሰሞኑን የትግራይ ምስልን ያሳያል የተባለ ተፋላሚ ኃይሉን ለማጥቃት በሚል የተሰነዘረ ጥቃት የሶስት ወንድማማቾች ሕይወት ነጥቋል። እነዚህ ወንድማማቾች ስደታቸው ዜና ሳይሆን ሞታቸው ግን መነጋገሪያ እንዲሆን አስገድዷል። በዛሬው ፋና ከምስራቅ አፍሪካ ዝግጅታችን ይህንን ጉዳይ የምንዳሰስ ይሆናል። ፋናን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን በመጫንም አዳዲስ መረጃዎችን እንዲደርሳችሁ አድርጉ። አስተያየት በመጻፊያ ሳጥንም ሰኮንዶችን መድበው የተሰማችሁን አጋሩ። ስለምትመርጡን እናመሰግናለን። ሰሞኑን ከአንድ ቤት ሶስት ወንድማማቾችን የገደለ ጥቃት ቤተሰቡ ላይ በሐዘን ጥላ አስቀምጧል። ሶስት የወንድምና እህት ልጆች በአንዲት የአየር ጥቃት እስከ ወዲያኛው አሸልበዋል። ትግራይ ያለችበትን ሁኔታ ምስል የሚሰጡት እነዚህ ወጣቶች ሕይወታቸውን ለመቀየር ሲሰደዱ ነፍሳቸውን ግን ክዳቸዋለች። ከጦርነት የተረፈችውን ነፍስ ይዘው የራሳቸውንና የቤተሰባቸውን ሕይወት ለመቀየር ሩቅ ተጉዘው ባህር ቢሻገሩም ከተኩስ ያመለጠችው ነፍስ በሰው ሀገር በአየር ጥቃት ጠፍታለች። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባቸው ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ ጥሏል ያላቸውን የየመን ሁቲ ታጣቂዎችን ወታደራዊ እና ኢኮኖሚ ተቋማትን ኢላማ አድርገዋል። ሆኖም ኢላማቸው የጦር መርከቦች ብቻ ሳይሆኑ የተሻለ ሕይወትን ፍለጋ ከቤተሰብና ቤተሰቦቻቸው ርቀው ለተጓዙም ሆኗል። ኢትዮጵያውያን ለስደት መሸጋገሪነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 2017 ዓ.ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ ነበር። በጥቃቱ 68 ሰዎች ሲገደሉ 47 ደግሞ ከባድ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱት ሰዎች እና የቆሰሉ ሰዎችም ቢሆኑ አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኛው ሀገር የመጡ እንደሆነ የታወቀ ነገር የለም። አብዛኞቹ ኢትዮጵያውያን ሳይሆኑ አይቀሩም የሚል የግርድፍ ሪፖርት ግን ቀርቧል። ሆኖም አንድ ቤተሰብ የጎደለው የቤተሰቡን አባል ያውቃልና ከተገደሉ ስደተኞች ውስጥ ሶስቱ ከአንድ ቤተሰብ የወጡ ናቸው። እነዚህ ሶስት የአጎትና የአክስት ልጆች በአንድ ላይ ሕይወታቸው አልፏል። ጽሩይ ሕይወት እና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጥራ ወንበርታ ወረዳ ኤራ ከሚባል ጎጥ ተነስተው ነው ለስደት ወደ የመን ያቀኑት። በረሃና ባህር አቋርጠው ነበር። እነዚህ ሶስት ወጣቶች በፈታኝ ጉዞ የባህርን ተሻግረው የመን ከገቡ በኋላ ራጎ በሚባል አካባቢ ለረዥም ጊዜ ቆይተዋል። ከዚያም ሕገወጥ ስደተኞች ተብለው ተይዘው ለ4 ወራት በእስር ቆይተዋል። ረዥሙን የእስር ጊዜያቸውን ካሳለፉበት እስር ቤት ጥቃቱ ወደ ተፈጸመበት የሰዓዳ ማቆያ ውስጥ የገቡት ከጥቃቱ 2 ሳምንታት በፊት ነበር። በየመን ከታሰሩ በኋላ አልፎ አልፎ ኢትዮጵያውያን ውስጥ ካሉ ቤተሰቦቻቸውና በተለይም በሳዑዲ አረቢያ ከሚገኙ እህቶቻቸው ጋር በስልክ ይገናኙ እንደነበር አምለሰት ምሩጽ የተባለች የቅርብ ዘመዳቸው ለቢቢሲ ተናግራለች። በዚህ ወቅት በሳዑዲ አረቢያ የምትገኘው አምለሰት በእርግጥ በእስር ቤት ውስጥ ስልክ በቀላሉ አያገኙም ነበር። ነገር ግን አልፎ አልፎ እዚህ ሳዑዲ ውስጥ ከሚገኙ እህቶቻቸው ጋር ይገናኙ ነበር። አትጨነቁ፣ ደህና ነን ይሉ ነበር ትላለች።
በሳዑዲ የሚገኙ የሟቾቹ እህቶች ሲሆኑ በስልክ ሲያገኟቸው በየመን መንግስት እጅ ስላለን አትጨነቁ፣ እዚህ እስር ቤት ውስጥ ደህና ነን ይሏቸው ነበር። በአገሪቱ ኃይሎች ተይዘው በእስር ወራትን ያሳለፉት ሦስቱ ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ ዕውቀት አልነበራቸውም። ጥቃቱ በተፈጸመበት ቀን ዋዜማ ላይ ሳዑዲ አረቢያ ከሚገኙ እህቶቻቸው ጋር ቀደም ብለው በስልክ ተገናኝተው ስለሌላ ጉዳይ አውርተዋል። በመጨረሻም እንደለመዱት ደህና ሁን፣ ደህና ሰንብቱ ተባብለው ነበር የተለያዩት። እሁድ ምሽት በስልክ ሲገናኙ ጥሩ ሲጨዋወቱና ሲሳሳቁ አመሹ። ተቸግረው እንደሆን ጠይቄያቸው በመንግስት እጅ ስላለን ምን እንሆናለን፣ ስለኛ አትጨነቁ ይሉ ነበር። ከስልክ ግንኙነት በኋላ ግን ሰኞ ማለዳ ላይ ጥቃቱ ተፈጸመ ትላለች። The detention center was housing 115 migrants. US President Donald Trump has intensified military operations targeting Iran-backed Houthi forces. ትግራይ ውስጥ ካሉ ወላጆቻቸው ጋር ለመጨረሻ ጊዜ የተገናኙት በፋሲካ በዓል ዋዜማ ላይ ነበር። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳችሁ እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዛቸው ነበር። ከዚያ በኋላ አሜሪካ በሁቱ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት 68 ስደተኞች መካከል ሦስቱ እነዚህ የአንድ ቤተሰብ አባል ሆኑ። የሁቱ ባለስልጣናት በወቅቱ 68 አፍሪካውያን ስደተኞች በጥቃቱ ተገድለዋል ቢሉም የዓይን እማኞች ግን ቁጥሩ ከዚህ በላይ መሆኑን ጠቁመው ከመቶ በላይ ያደርሱታል። አብዱልሐማን ያሲን የተባለ ዓይን እማኝ በጥቃቱ የሞቱትና የቆሰሉት በሙሉ ኢትዮጵያውያን ናቸው ማለት ይቻላል ይላል። በጥቃቱ የተገደሉት 3 ወጣቶች መካከል አንዱ የሆነው የጥሩ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸው አስክሬን ለማግኘትና ለመለየት ሞክረዋል። በዚህም 3 ወጣቶች ጥቃቱን ተከትሎ ወዲያው ነበር ሕይወታቸው ያለፈው። 3ቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የ3ቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር። ማን እንደሚያጽናና ከባድ ሆኗል። ሁሉም በሐዘኑ ክፉኛ ነው የተጎዳው ትላለች አምለሰት። ከሁሉ ከባዱ ጉዳይ ደግሞ እስካሁን አስክሬናቸው ወደ ሀገር ቤት መላክ እንዳልተቻለ በመጥቀስ እዚያው ይቀበሩ ወይስ ወደ ሀገር ቤት ይላካሉ የሚለው ግልጽ አይደለም። በተጨማሪም ወደ ቤተሰባቸው ይመለሱ ቢባል እንኳን ማጓጓዣው እጅግ አስቸጋሪ ይሆናል። በአሁኑ ጊዜ በደላሎች እየተታለሉና እየተሰደዱ ያሉ ብዙ ናቸው። ባህር ተሻግረው ወደ ሳውዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ እየቀሩ ነው። ስለዚህ ይብቃ መባል አለበት። በሀገሪቱ ያሉ ደላሎች ሕዝብና መንግስት ለፍርድ ሊያቀርባቸው ይገባል ስትል በምሬት ትናገራለች። በአስቸጋሪና በአደገኛ ሁኔታ በረሃና ባህርን አቋርጠው የመን ከገቡ ከ8 ወር እስከ 3 ዓመት የሆናቸው የአንድ ቤተሰብ አባላት ጽሩይ ሕይወት እና ማዕረግ በሁቲ ጸጥታ ኃይሎች ተይዘው ለሞት ካበቃቸው እስር ቤት ከመግባታቸው በፊት ከቀን ስራና ሳዑዲ ያሉት እህቶቻቸው በሚለክላቸው ገንዘብ ነበር ኑሯቸውን የሚመሩት። ለራሳቸውና ለቤተሰቦቻቸው መልካም ሕይወት ሲሉ የመን የገቡት 3 ወጣቶች ማደረሻቸው የነበረችው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ ነበር። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ ነው። ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር ጠባቂዎቹ ሊያሳልፏቸው አልቻሉም። ወደ ሀገራቸው እንዳይመለሱም የሚጠብቃቸው ባህር ነው። በዚህ ምክንያት የመን ለመቆየት ተገደዱ። ወንድሞቿ በአየር ጥቃት የተነጠቀችው እህት በገጠር የሚገኙት አርሶ አደር ቤተሰቦቻቸውን ለመርዳት ከሀገራቸው የተሰደዱ ወጣቶች ወደ ሳውዲ አረቢያ መሻገር ሳይቀናቸው ወይም ወደ ሀገራቸው ሳይመለሱ እየተንከራተቱ ባሉበት ጊዜ በየመን ጸጥታ ኃይሎች ሕገወጥ ስደተኞች ተብለው ለእስር ተዳረጉ። በእስር ላይ ሳሉም ባላሰቡትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመ የአየር ጥቃት እንደወጡ ቀሩ። ትግራይ እንዲሆናለች። አምራቹ ኃይሏ በተስፋ መቁረጥ ምክንያት ውጭ ያለው ሞት የሚዳፈር ከጦርነት ያመለጠችን ነፍስ በታጣቂዎች ሕገወጥ ደላሎች ወይም ባልታሰበ የአየር ጥቃት የምትነጠቅ አሁን ደግሞ ማሾ ስለተባለችው ወደዚች መሬት ከመጣች ጀምሮ ሕይወቷን ስደት ላይ ያደረገች እንስት እንንገራችሁ። ከ40 ዓመታት በፊት በኢትዮጵያ
በተከሰተው ረሃብና በወቅቱ በነበረው የእርስ በርስ ጦርነት ምክንያት ማሾ በ1977 ዓ.ም ወደ ሱዳን ተሰደደች። በዚሁ ጊዜ ማሾ ከወንድሟ ብርሃንና ወላጆቿ ጋር በመሆን ነበር የስደትን ህይወት የጀመረችው። ማሾ ጦርነቱ ሲያበቃ በ1988 ዓ.ም ወደ ትግራይ ተመልሳ ኑሮዋን ሑመራ ውስጥ ስትጀምር፣ ወንድሞቿ ግን በህይወት አላገኘቻቸውም። ሁሉም በጦርነቱ ሞተው ነበር። ወንድሟ ግን ወደ ሀገሩ ሳይመለስ ሱዳን ውስጥ ትዳር መስርቶ 2 ልጆች ከወለደ በኋላ በህመም ምክንያት ወደ ሀገራቸው ሳይመለሱ እዚያው ፖርት ሱዳን ውስጥ አረፉ። በስደትና በጦርነት ቤተሰቦቿን ያጣችው ማሾ ለሁለቱ የወንድሟ ልጆች አክስት በመሆን ወላጆቻቸውን በስደት አገር ያጡትን ህፃናት ከሱዳን አስመጥታ የማሳደጉን ኃላፊነት ወሰደች። ወደ ሀገሯ ተመልሳ ሑመራ ውስጥ ትዳር መስርታ ኑሯን ለማሸነፍ የወንድሟን ልጆች ለማሳደግ በቀን ስራ፣ በንግድ እና በቻለችው ሁሉ ትታትር ነበር። ነገር ግን በ2013 ዓ.ም በትግራይ የተቀሰቀሰው ጦርነት ሌላ ቀውስ ይዞባት መጣ። ማሾ የራሷ አንድ ልጅ የነበራት ሲሆን ልጆቿ የምትላቸው ያሳደገቻቸው የወንድሟ ልጆች ሳምሪና ሄለንን በትግራይ ደም አፋሳሹ ጦርነት ከተቀሰቀሰ በኋላ 2 ሴት ልጆች የቤተሰባቸውን የቀደመ ዕጣ ተከተላቸው። ታላቅየዋ ሳምሪ ከትግራይ ኃይሎች ጋር ስትሰለፍ፣ ሄለን ደግሞ ወደ ሳውዲ አረቢያ ተሰደደች። በህገወጥ የሰዎች አዘዋዋሪዎች አማካይነት ከሀገር የወጣችው የ17 ዓመቷ ሄለን አሁን በደላሎች ታግታ እንግልት እየደረሰባት መሆኑንና ለማስለቀቅ ከአቅም በላይ ገንዘብ እየተጠየቀች መሆኑን ማሾ ትናገራለች። የማሾም ቤተሰብ የሌሎችንም ኑሮ ያወደመና ሕይወታቸውን ያመሳቀለው ጦርነት ከመነሳቱ በፊት ልጆቼ ተምረው ተመርቀው ስራ ይዙልኛል፣ ለራሳቸው ተርፈው እኔን ይጦሩኛል ብዬ ተስፋ አድርጌ ነበር ትላለች። ይሁን እንጂ ልጆቿ ከትምህርታቸውና ከወደፊት ተስፋቸው ተስተጓጉለው ወደ ጦርነትና ወደ ስደት በማምራታቸው ተስፋዋ ጨነገፈ። ማሾም ከሷ ጀምሮ ቤተሰቧን በማያባራ የጦርነት፣ የመፈናቀል፣ የስደትና የእንግልት ሰለባ መሆናቸው በእጅጉ ያሳዝናታል። በትግራይ ጦርነት ከቆመ ከ2 ዓመት በላይ ቢሆንም አሁንም የወጣቶች የስደት ህይወት አልተገታም። በተጨማሪም ከ1 ሚሊዮን በላይ ይሆናሉ የሚባሉ ከምዕራብ ትግራይ የተፈናቀሉ ሰዎች አሁንም በተፈናቃዮች መጠለያዎች ውስጥ ይገኛሉ። ጦርነቱን ባስቆመው የፕሪቶሪያው ስምምነት ተፈናቃዮች ወደ ቀያቸው ይመለሳሉ የሚል ሲሆን ይህንን እውን በማድረግ በኩል የክልሉና የፌዴራል መንግስት አካላት የሚጠበቅባቸውን ያህል አልፈጸሙም በሚል ተስፋቸው እየተሟጠጠ መጥቷል። መቀለ ውስጥ በሚገኘው መጠለያ የምትገኘው ማሾ በከፍተኛ ችግር ውስጥ ከመሆኗ በተጨማሪ ከወራት በፊት በህገወጥ መንገድ በስደት የወጣችው የ17 ዓመት ልጇ ሄለን ሁኔታ ሌላ ጭንቀት ፈጥሮባታል። ህገወጥ የሰዎች አዘዋዋሪዎች ከየመንና ራጉ ከሚባል ስፍራ እየደወሉ ሄለን እንድትለቀቅ በተደጋጋሚ ከአቅሟ በላይ ገንዘብ እንድትከፍል እየጠየቋት ነው። ለዚህም ማሾ ገንዘቡን ለማሰባሰብ በመቀለ ጎዳናዎች እየለመነች ትገኛለች። ማን እንደወሰዳት አላውቅም። የመን ስትደርስ 115,000 ብር ክፈይ ተባልኩኝ። ከዚያም ሰዎች ረድተውኝ ከፈልኩ። ወደ ራጉ ስትሄድ ተጨማሪ ገንዘብ ጠየቁኝ። እስከ 300,000 ብር የሚደርስ ብር ይጠይቁኛል። በየጊዜው መጠኑ ይጨምራል ትላለች። ራጉ በሳውዲ አረቢያና በየመን መካከል የሚገኝ ስደተኞች የሚሻገሩበት ድንበር ነው። በርካታ ኢትዮጵያውያን ስደተኞች በአካባቢው በታጣቂዎችና በወታደሮች እንደሚገደሉና እንደሚታሰሩ የሚነገርላት ራጉ የማሾ ልጅንም አግታለች። ሄለን ከመሰደዷ በፊት ወደ መኖሪያቸው የሚመለሱበትን ጊዜ በጉጉት ትጠብቅ እንደነበር የምትናገረው ማሾ ተመልሰን የራሷን ስራ የመጀመር ፍላጎት ነበራት። በድንኳን ውስጥ እስከ መቼ ይዘለቃል ትለኝ ነበር ትላለች። ማሾ በሐዘን ተሰብራ እያለቀሰች ለዚህ ሁሉ ምስቅልቅል ጦርነቱ ምክንያት ነው ትላለች። ጦርነቱ ባይነሳ ይህ መፈናቀል አይፈጠርም ነበር። ልጄም ስደትን በፍጹም አታስበው ነበር። ይህን ሁሉ ስቃይ ፈጠረብኝ ይህ ጦርነት ነው ስትል ታማራለች። አሁን ከ1 ወር በላይ የሄለንን ድምፅ አልሰማችም። በትግራይ 81 በመቶ
ወጣት ስራ አጥ መሆኑ ይነገርለታል። 89 በመቶ ወጣቶች ትዳር መመስረት አይፈልጉም። ለ2 ዓመታት በጦርነት ውስጥ የነበረችው ትግራይ በጦርነቱ ማግስት ከገጠሟት ማህበራዊና ኢኮኖሚያዊ ችግሮች አንዱ የወጣቶች በገፍ ክልሉን እየለቀቁ መሰደድ ነው። በትግራይ ስደት ከጦርነቱ በፊትም የነበረ ቢሆንም ከጦርነቱ በኋላ ግን እጅግ አስደንጋጭ በሆነ መልኩ መጨመሩን ነው የክልሉ አስተዳደር የሚያረጋግጠው። እድሜያቸው ከ15 እስከ 28 የሚሆኑ ታዳጊዎች ትምህርታቸውን አቋርጠው ከሀገር እየወጡ እንደሆነ፣ አብዛኞቹ በየመንና ሳውዲ አረቢያ እስር ቤት ውስጥ፣ ቀሪዎቹ ደግሞ በህገወጥ አዘዋዋሪዎች እጅ እንዳሉና በርካታ ወጣቶችም በመንገድ ላይና በበረሃ እየሞቱ እንደሆነ የሚወጡ መረጃዎች ያሳያሉ። ከወራቶች በፊት የመንን አቋርጠው ወደ ሳውዲ አረቢያ ሊገቡ ሲሉ በሳውዲ ድንበር ጠባቂዎች ከተገደሉ በመቶዎች የሚቆጠሩ ኢትዮጵያውያን ጅቡቲ ላይ በጀልባ መስጠም አደጋ ህይወታቸውን ካጡት መካከል አብዛኞቹ የትግራይ ወጣት ተወላጆች ናቸው። ይህ አስደንጋጭ ክስተት እየታየ እንኳን በቀሪዎቹ ወጣቶች ላይ የመሰደድ ፍላጎት ሲቀንስ አልታየም። እንደ IOM ያሉ ዓለም አቀፍ ተቋማት የሚያወጡት መረጃ እንደሚያመለክተው በዚህ ወቅት እንደ አገር ያለው የስደት ሁኔታ በከፍተኛ ደረጃ መጨመሩን የሚያሳይ ሲሆን፣ በትግራይ ያለው ግን ከዚያ የተለየና ለመቆጣጠርም አዳጋች የሆነ ነው። ትግራይ ውስጥ ባሉ የተለያዩ መጠለያ ጣቢያዎች ውስጥ ከ500 ሺህ በላይ ተፈናቃይ ወጣቶች አሉ። በመጠለያ ጣቢያው በቂ ሰብአዊ ድጋፍ ባለመኖሩና ምንም አይነት ለነገ የሚሉት ተስፋ የሚታያቸው ባለመሆኑ ወጣቶቹ ስደትን ቀዳሚ ምርጫቸው አድርገዋል። ወጣቶቹ በብዛት እየተሰደዱ ያሉት ከምስራቅና ደቡባዊ ዞኖች፣ ከሰሜን ምዕራብና ሰሜናዊ የትግራይ አካባቢዎች፣ ከመቀለ ከተማና አካባቢው በተወሰነ መልኩ ነው። ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት እንዲሁም የህገ ወጥ ደላሎች ማታለያ ለመሰደዳቸው እንደ ምክንያትነት ይጠቀሳል። በክልሉ ያለው ስራ አጥነት ያስከተለው የወጣቶች ስደት እጅግ አስከፊ ሁኔታ ላይ እንዲደርስ ሌላ ተጨማሪ ምክንያት ነው። በክልሉ አሁን ያለው ሁኔታ ምንም የሚጨበጥ ተስፋ ባለመኖሩ ምክንያት ካሉት ወጣቶች መካከል ግማሽ ያህሉ የመሰደድ ሐሳብ ያላቸው እንደሆኑ በክልሉ የተደረገ ጥናት ያሳያል። ጥናቱ እንደሚያመለክተው በዚህ ወቅት ትግራይ ውስጥ ካሉ ወጣቶች መካከል 81 በመቶ የሚሆኑት ስራ አጥ ሲሆኑ፣ እነዚህ ወጣቶች አብዛኞቹ ከጦርነቱ በፊት የራሳቸው ተቋም የነበራቸው በተለያዩ የሥራ ዘርፎች የተሰማሩ መልካም የሚባል ህይወት ሲመሩ የነበሩ መሆናቸውንና ከጦርነቱ በኋላ ግን ያላቸውን ጥሪት ሙሉ በሙሉ በሚባል ደረጃ ያጡ ናቸው። ከትምህርት ፍላጎት ጋር ተያይዞ በወጣቶች ላይ በተደረገው ጥናት ካሉት ወጣቶች መካከል 78 በመቶ የሚሆኑት ምንም አይነት የመማር ፍላጎት የሌላቸው ናቸው። ለዚህም እንደ ምክንያትነት የሚያቀርቡት በጦርነቱ ምክንያት ቤተሰቦቻችን ያላቸውን ነገር በሙሉ ስላጡ እኛም የሚያስተምሩበት አቅም የለንም የሚል ነው። ከሥራ ፈጠራ አንጻር 31 በመቶ የሚሆኑት የራሳችንን ሥራ ፈጥረን እንሰራለን የሚሉ እንደሆኑ፣ 29 በመቶዎቹ ደግሞ በተለያዩ መንግስታዊና የግል ተቋማት ተቀጥረን መስራት አለብን የሚል ሐሳብ ያላቸው፣ ቀሪዎቹ ግን የመሰደድ ፍላጎት ያላቸው ናቸው ብለዋል። ከነዚህ የመሰደድ ፍላጎት ካላቸው ውስጥ 53 በመቶዎቹ እድሜያቸው ከ26 እስከ 35 ባለው መካከል የሚገኝ ሲሆን፣ ቀሪዎቹ ግን ከ15 እስከ 25 ባለው መካከል የሚገኙ ናቸው። ከቴክኖሎጂ ተጠቃሚነት ጋር ተያይዞ በክልሉ ካሉ ወጣቶች 78 በመቶ የሚሆኑት ምንም አይነት የበይነ መረብ አገልግሎት እንደማያገኙ፣ 97 በመቶ የሚሆኑት የኮምፒውተር አገልግሎት፣ 29 በመቶ የሚሆኑት ደግሞ የስልክ አገልግሎት የሌላቸው ናቸው። በዚህም ምክንያት ስራ ለመፈለግና የሚወጡ የስራ ዕድሎች እንዲሁም ማስታወቂያዎችን ለማየት አስቻይ ሁኔታ የላቸውም። በሌላ በኩል ትግራይ ከጦርነቱ መገባደድ በኋላ የዝናብ እጥረት ያስከተለው ድርቅ፣ የአንበጣ መንጋ ወረርሽኝና ሌሎች ተያያዥ ችግሮች ተደማምረው የደቀቀው ምጣኔ ሀብቷ ለወጣቱ መሰደድ ሌላው ምክንያት ነው። ሕልፉ አባይ ተወልዶ ያደገው በሽረ እንዳስላሴ ከተማ ገባር ሽረ በተባለ አካባቢ ነው። በዚያም የሚተዳደረው በብረት ብየዳ ስራ ነበር። በጦርነቱ ምክንያት ግን ያለው ሀብት ንብረት ሙሉ በሙሉ እንደወደመና ባዶ እጅ እንደቀረ ይናገራል። ባለትዳርና የአንድ ልጅ አባት መሆኑን የሚገልጸው ሕልፍ የሚያደርገው ቢጠፋው የራሱንና የቤተሰቡን ህይወት ለማቆየት በህገወጥ መንገድ መሰደድን መርጧል።
ሕሉፍ ያሰበውና የሆነው ለየቅል እንደሆነበትና በሳውዲ አረቢያ የጸጥታ ኃይሎች ተይዞ በእስር ቤት ውስጥ አስቸጋሪ ሕይወትን መግፋት ከጀመረ 5 ወራትን ተቆጥረዋል። ሌላኛው ከውቅሮ ከተማ ተሰዶ እንደወጣና ትምህርቱን ከ11ኛ ክፍል እንዳቋረጠ የሚናገረው ሀበን ተስፋይ ቤተሰቦቹ ሊያስተምሩት አቅማቸው ባለመፍቀዱ ለመሰደድ ተገደዋል። በትግራይ የወጣቶች ስራ አጥነትና ህገወጥ ስደት አሳሳቢ ደረጃ ላይ ደርሷል። በትግራይ በተለይም ከጦርነት በኋላ በዋነኝነት ስደት በከፍተኛ መጠን እያሻቀበ በመምጣቱ የመንግስትና ሌሎች ተቋማት መረጃዎች ያመለክታሉ። መነሻቸው ከትግራይ የተለያዩ ከተሞችና ገጠር ቀበሌዎች ያደረጉ በሺዎች የሚቆጠሩ ወጣቶች ወደ አረብ፣ አውሮፓና አፍሪካ ሀገራት ለመድረስ በህገወጥ መንገድ አስቸጋሪውና አደገኛውን ጉዞ ያደርጋሉ። በመቀለ የተለያዩ አካባቢዎች ያነጋገርናቸው ወጣቶች እንደሚሉት በተለይም ከጦርነቱ በኋላ በትግራይ የሥራ ዕድል መጥፋት፣ የኢኮኖሚያዊ እንቅስቃሴ አለመመለስ እንዲሁም አስፈላጊ የፋይናንስ ይሁን የስነ ልቦና ድጋፍ ማጣት ከባድ ህይወት ላይ እንዲወድቁ አድርጓቸዋል። የ32 ዓመት ወጣት ቢናም ገብሩ አንጻራዊ ሰላም እንኳ ቢኖር ወጣቱ ግን እስካሁን ምንም ያገኘው ነገር የለም። የሥራ ዕድል ፈጠራ የለም፣ ብድር የለም፣ የመንግስት ይሁን የግል ድርጅቶች የሚያወጡት የሥራ ዕድል የለም። ብዙ ሰው ይቀጥሩ የነበሩ የጨርቃጨርቅ ፋብሪካዎች ጨምሮ ሌሎች ኢንዱስትሪዎችም አሁንም ወደ ስራ አልተመለሱም። የተቀየረ ነገር የለም። ስለዚህ ወጣቱ አማራጭ አጥቶ ነው ያለው። በዚህም ስደት፣ ቁማር፣ ሱስ አማራጭ እያደረገ ነው ይላል። ሌሎች ወጣቶችም በርካቶች ተስፋ በመቁረጥ ሁኔታ ላይ ይገኛሉ። በጦርነቱ ወቅት ውጊያ ላይ የነበሩ በመቶ ሺዎች የሚቆጠሩ ወጣቶችም እንዲሁ ይደረግላቸዋል የተባለው ድጋፍ አጥተው አሁን ላይ በስራ ዕድል ማጣት እንዲሁም ሌሎች ችግሮች እየተሰቃዩ ነው። የቀድሞ ተዋጊው ጎይቶም ጸጋይ ከመንግስት ድጋፍ ሊደረግልን ይገባል ይላል። ጎይቶም ትንሽም ቢሆን የሚቋቋምበት ነገር ካገኘ ይህ ሁሉ ወጣት ሰርቶ መኖር የሚችል ነው፣ የሚቀየር ነው። ይህ ካልሆነ ግን በጣም አስቸጋሪ ነው። ማህበራዊና ኢኮኖሚያዊ ችግር ብቻ ሳይሆን ስነልቦናውም እየተጎዳ ነው ባይ ነው። የሥራ አጥነት የፈጠረው የሚባል ወንጀል መበራከት ለትግራይ ከተሞች ፈተና ሆኖ ይገኛል። የችግር ለመፍታት ጥረት ላይ መሆኑን የሚገልጸው የትግራይ ጊዜያዊ አስተዳደር የመነሻ ካፒታል ችግር ፈታኝ ሆኖበት እንዳለ ያነሳል። በክልሉ የሚገኙ ቢሮዎች በትግራይ ያለው የከፋ ሁኔታ የኢትዮጵያ ፌዴራል መንግስትና ዓለም አቀፍ ተቋማት ተገንዝበው መፍትሄ እንዲያበጁ ጥረት ያድርጉ ሲሉ ይማጸናሉ።